بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد وعلى آله وصحبه وموالاه أما بعد. الله سبحانه وتعالى بقرآن لاي يا أيها الذين آمنوا بلو يمجمراتشو آيات بتعام وسانينا عن قبقابي ملكت يازوناتشو لزينو كعبد الله بن مسعود كليلوتشون تزقبوا. الله سبحانه وتعالى يا أيها الذين آمنوا بلو كتتعرى لبهن ستأويل عبد الله بن مسعود فأرعه سمعك لبه يعني جورهن بدنب عدامتنا أو سويلال ምክንያቱም ወይ መልካም ነገር ያዛሃል ወይም ከመጥፎ ነገር ሊከለክልህ ይችላል። نعم በኢማን ስም ከተጠራ በጣም የላቀ መልእክት እንዳለ ያሳየናል። ከነዚህ መልእክቶች መሃል አላህ Subhanahu Wa Ta'ala ምን ይላል? يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه وأنه إليه تحشرون إلى سبحانه وتعالى. ይህ ማለት ምንድነው? يا أيها الذين آمنوا እናንተ ያመናችሁ ሆይ መልእክቱ አማኝ ወንዶችንም ሴቶችንም ይመለከታል። استجيبوا لله وللرسول ለአላህና ለመልእክተኛው ጥሪ ምላሽ ስጡ። መቼ? إذا دعاكم لما يحييكم ህይወት ሊዘራላችሁ ወይም ህያው ሊያረጋችሁ ወደሚችለው ጥሪ በሚጣራችሁ ጊዜ ወይም ወደዛ መልእክት በሚጠራችሁ ጊዜ ምላሽ ስጡ ይላል ሱብሓነሁ ወተዓላ። ልብ በሉ ጥሪ ማን ነው? የአላህና የመልእክተኛው አለይሂ ሰላቱ ወሰላም ነው። የጥሪው መልእክት ምንድነው? የአላህና የመልእክተኛው ጥሪ ህያውነትን የሚዘራ ነው። ከኩፍር ይልቅ የኢማንን ህይወት የሚያኖር በሁለቱም አገር ትክክለኛ ህይወት እንዲኖር የሚያደርግ ጥሪ ነው። አላህ ሱብሓነሁ ወተዓላ من عمل صالحا من ذكر أو أنثى فلنحيينه حياة طيبة ያለው ይሄን ነው። ወንድም ይሁን ሴት መልካም አማኝ ሆኖ መልካምን ከሰራ መልካም ህይወት እናኖራለን ያለው አላህ Subhanahu Wa Ta'ala ይሄ ነው። ሁለቱም አገር ውስጥ ህያው ሆኖ ይኖራል ነው። የዱንያ ህይወት የታወቀ ነው። በኢማን መንፈስ በመረጋጋት በልብ መስፋት በመሳሰሉት መልካም የኢማን ህይወት እንኖር አረጋዋለሁ ማለት ነው። የአኺራው ህይወት ደግሞ ጀነት ውስጥ ደስተኛ የሆነ መልካም ህይወት ያገኝበት ዘንድ ያንን ጥሪ ስናስተላልፍ ታዘዙ ወይም ስሙ ይላል Subhanahu Wa Ta'ala። واعلموا أن الله يحول بين المرء وقلبه በተጨማሪ ማወቅ ያለባችሁ ከዚህ ጥሪ ጋር ተያይዞ አላህ በግለሰቡና በልቡ መሃል ግርዶሽን እንደሚያደርግ ወቅ ነው። ይህ በአንድ በኩል ሰውየው በኩፍርና በአማኙ መሃል ግርዶሽን ማድረግ እንደሚችል የሚል መሆኑን ያሳያል። በርግጥ ትእዛዙን የተከተሉ ሰዎች ይህን ውጤት ያገኛሉ። ሁለተኛው ማዕናው አስፈሪ ገጽታ አለው። የአላህና ለመልእክተኛው ጥሪ ትእዛዝ እምቢ ማትሉ ለአላህና ለመልእክተኛው ጥሪ ምላሻችሁ ጥሩ ካልሆነ ጥሩ ምላሽ ማሰጡ ከሆነ ግን በተቃራኒ አላህ በእናንተና በልባችሁ መሃል ኢማን እንዳይኖር በኩፍር የሚጋርደው መሆኑን እወቁ የሚል መሆኑን ያሳያል። አያው በአንድ በኩል የሚያስፈራ ነው። ይሄ መቀጣጫ ይሆናል ነው። واعلموا أن الله يحول بين المرء وقلبه وأنه إليه تحشرون ወደሱ እንደምትሰበሰቡም እወቁ። ስለዚህ ታዛዥነት መልካም መሆን አለበት። ከዚህ አያ ጋር ተያይዞ ቡኻሪ በዘገቡት ሐዲስ ላይ አቢ ሰዒድ ኢብኑ ሙዓላ የሚባሉ ሰሃቢ ረዲየላሁ ዐንሁ አርዳ አንድ ተጨባጭ ይነግሩናል። ሰላት ቆሜ እየሰገድኩኝ እያለሁ የአላህ መልእክተኛ ጠሩኝ ይላል። ሲጠሩኝ ዝም አልኩና ሰላቴን አጠናቅቄ ከዛ ሄድኩና ያ ረሱላህ እየሰገድኩ ነበር ብያልኳቸው ይላል አቢ ሰዒድ አልሙዓላ። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? አላህ Subhanahu Wa Ta'ala እንዲህ አላለምን ብለው ይሄን አያ ጠቀሱ። يا أيها الذين آمنوا استجيبوا لله والرسول إذا دعاكم لما يحييكم ጥሪን መቀበል አለብህ የሚለውን አመለከቱ። ለማንኛውም ልወጣ ስል መስጂድ ውስጥ ነበሩና ከመውጣታችን በፊት ምነግርህ ነገር አለ ብለው ለነብዩ አለይሂ ሰላቱ ወሰላም ለአቢ ሰዒድ ኢብኑ ሙዓላ ሲነግሯቸው እሺ ብለዋል። ልክ ሊወጡ ሲደርሱ አስታውሰኝ ብለው ነበር። አስታወሷቸው። ነብያችን ሰለላሁ ዐለይሂ ወሰለም الحمد لله رب العالمين هي السبع المثاني والقرآن العظيم ሰባቱ ጥንድ መልእክቶች የያዘና የቁርአን ትልቁ አያ ነው በማለት ነብያችን ሰለላሁ ዐለይሂ ወሰለም ነገሯቸው። ለማንኛውም ከዚህ ክስተት ምንማራቸው ብዙ ነገሮች ቢኖሩም ዋናው ምንድነው? ለአላህና ለመልእክተኛው ጥሪ ምላሻችን ፈጣን መሆን አለበት። ምክንያቱም ለሚጠቅመን ነገር ነውና ጥሪ የሚያረጉልን ያንን ጥሪ በማስተናገድና ለአላህና ለመልእክተኛው ታዛዥ በመሆን ልባችንን ከፈተና ተግባራችንን ከአደጋ መጠበቅ እንዳለብን የሚያስተምር ነው።
الله سبحانه وتعالى بسمانه تتقامي شادرقا. هذا والله أعلم، وصلى الله وسلم على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله.